የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራን አጥፍቶ ጠፊ ድሮኖች ሻሂድ 136 ኢራን ጥቃት የምትፈጽማቸው እነዚህ ድሮኖች በዘመናዊ ጦርነት ውስጥ ትልቅ ስጋት የሆኑት ለምንድነው? ዋና ዋና ባህሪያቶችና የሚያስከትሉት ተጽዕኖ ምንድናቸው? በዜና ትንታኔያችን የምንመለከተው ይሆናል። ሀያላን የኒውክሌር ግንባታ ትንቅንቅ ጉዞ። አሜሪካ በ1942 የኒውክሌር መሳሪያ መያዟን ይፋ አድርጋ ከ3 ዓመታት በኋላ የጃፓን ከተሞች ላይ ይህንን ቦምብ ስትጥል ዓለም በድንጋጤ ውስጥ ነበር። በወቅቱ ይህንን በሺዎችና በመቶዎች ክሲልም ሚሊዮኖች ሊያወድም የሚችል ቦምብ ባልተቤት አሜሪካ ነበረች። ከዚህም ጋር የይዘን የዜና ትንታኔያችን አካተነዋል። ቆይታችሁ የምትሰሙት ይሆናል። በፍጹም የመጀመሪያው ጥይት አትተኩስም፣ ከተኮሳችሁ ግን ደጋሚ እንዳትተኩሱ እናረጋችኋለን ስትል በአደባባይ ገለጸች። እኛ ያለንም መሳሪያ አልደበንም፣ ሚስጥር አይደለም። በቻይና ዓመታዊ የድል በዓል ላይ የሚሊተሪ ትርኢት ላይ ዓለምን እንዲያያቸው እናደርጋለንም ሲሉም ተናግረዋል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ኢራን አጥፍቶ ጠፊ ድሮኖች ሻሂድ 136 ኢራን ጥቃት የምትፈጽምባቸው እነዚህ ድሮኖች ዘመናዊ ጦርነት ውስጥ ትልቅ ስጋት የሆኑት ለምንድነው? ዋና ዋና ባህሪያቶችና የሚያስከትሉት ተጽዕኖ ምንድናቸው? አንደኛ፣ የመንጋ ጥቃት። ድሮኖቹ በአንድ ጊዜ በብዛት ስለሚወነጨፉ የአየር መከላከያ ሲስተሞች በማጨናነቅ ለመጥለፍ እጅግ አስቸጋሪ ያደርጋቸዋል። ሁለተኛ፣ አጥፍቶ ጠፊነታቸው ነው። የሶስት ማዕዘን ቅርጽ ያላቸው ሲሆኑ እስከ 40 ኪሎ ግራም ፈንጂ ተሸክመው በቀጥታ ኢላማ ላይ መጋጨት ይፈነዳሉ። የዋጋው ልዩነት ወይም ኢኮኖሚ ዋር ሲሆን አንድ ሻሂድ 136 ድሮን ዋጋ ከ20 እስከ 50 ሺህ ብቻ ነው። ነገር ግን ይሄ ርካሽ ድሮን ለመጥለፍ የሚተኩስ አንድ ሚሳኤል አንድ ፓትሪዮት እስከ 2 ሚሊዮን ሊፈጅ ይችላል። ይህም ከፍተኛ ዋጋ ልዩነት ተከላካዩ ሀገር ኢኮኖሚ እንዲዳከምና የመከላከያ አቅሙ እንደሚሟጠጥ ያደርጋል። ባጭሩ ሻሂድ 136 ቴክኖሎጂው ረቂቅ ስለሆነ ሳይሆን በርካሽ ዋጋ ብዙ ጥፋት ማድረስ ስለሚችል ትልቅ የጦር መሳሪያ ሆኗል። ሀያላን የኒውክሌር ግንባታ ትንቅንቅ። አሜሪካ በ1942 የኒውክሌር መሳሪያ መያዟን ይፋ አድርጋ ከ3 ዓመታት በኋላ የጃፓን ከተሞች ላይ ይህን ቦምብ ስትጥል ዓለም በድንጋጤ ውስጥ ነበር። ቦቱ ይህንም መቶ ሺዎችን ከፍ ሲል ሚሊዮኖችን ሊያወድም የሚችል ቦምብ ባልተቤት አሜሪካ ብቻ ነበረች። ከ4 ዓመት በኋላ ኦገስት 1949 ደግሞ ሩሲያ ዓለማቸው ሁለተኛ ኒውክሌር ቦምብ ባልተቤት መሆኗን አሳወቀች። በዚህ ዓለም ለሁለት ተከፍሎ የነበረው የቀዝቃዛ ጦርነት በተለይ ሁለቱ ሀገራት ከዛሬ ነገ ወደ ጦርነት ሊገቡ ይችላል ተብሎ የሚያሰጋበት ጊዜ ሩሲያ ኒውክሌር መያዟን በተወሰነ መልኩ መረጋጋት ፈጥሮላን ነበር። ሆኖም ግን ብዙም ሳይቆይ በሞስኮ ዘንድ ሌላ ስጋት ተፈጠረ። ይህ ስጋት አሜሪካ አስቀድማ ሩሲያን በኒውክሌር ቦምብ ብትመታ የሚለው ስጋት ነበር። እንደዛ ከሆነ ሁለት ነገር ያበቃል ማለት ነው። አሜሪካ ቀርባ ሩሲያ ላይ አቶሚክ ጥቃት ካደረሰች ሩሲያ ከያዘቻቸው መሳሪያ ተረት ሆና ትቀራለች ማለት ነው። ስለዚህ የሩሲያ ኒውክሌር ጠበብት ለዚህ መፍትሄ ለመፈለግ ከ10 ዓመታት ባህል ቀሌት ምርምራቸው መቀጠል ነበረባቸው። በመጨረሻም ሩሲያ በ1985 ዴድ ሃንድ ወይም ፕሪሜትር የተባለውን እስካሁንም ድረስ የምረችን ብቸኛ የተባለው መሳሪያ ወይም ሲስተም ፈጠረች። ሩሲያ አያድርገውና ሳታስበው ከአሜሪካ ጥቃት ቢደርስባት መሪዎቹ በጅምላ ቢገደሉ ከተሞቹ በኒውክሌር አረር ነደው እንዳልነበር ቢሆን እንኳ ደሟን የሚበቀል ከተሞች ከሞተችም በኋላ እንኳ ጠላቶቿን መግደል የምትችልበት መሳሪያ በእጁ ያዘች። ይህንን ያለው ሰው ማጥቃት የሚችለው ሩሲያ አስቀደመችውን የኒውክሌር ሚሳኤል ተኩሶ የጎዳትን የሚጎዳላት መሳሪያ ሌላ ጥቅሙ ጠላት በሩሲያ ላይ ሊወስድ የሚያስበውን እርምጃ እንዲመረምር ሩሲያ በኒውክሌር ከመጠቃቷ በፊት ቆም ብሎ እንዲያስብና እጁን እንዲሰበስብ የሚያደርግ ስርዓት ነው። ሩሲያ ለደህንነቷ የሚያሰጋት ጉዳይ በሌለበት ወቅት ዴድ ሃንድ ቁልፎች ኦፍ ሆኖ የሚቆዩ ሲሆን ከሀገራቸው ጋር ውጥረት ውስጥ ገብታ ደህንነቷ አደጋ ውስጥ ላይ እንደሆነ ከጠረጠረች ይህም በጠበብቶች የተገነባውን ሲስተም ዝግጁ እንዲሆን ኦን ይደረጋል። እናም አይበለውና ሩሲያ እንደገመተችው በኒውክሌር ጥቃት ሲደርስባት በ10 ደቂቃዎች ውስጥ የነዚህ መሳሪያና ጆሮ አፍንጫ ስራ ይጀምራሉ። ኒውክሌርም ሲተኮስ የሚታይ ምልክቶች መመርመርም ይጀምራል። አውዳሚ የሆነ የኒውክሌር መሳሪያ እጅግ አደገኛ በመሆኑ የሆነ ሀገር ጋር ቢጣልም ከፍተኛ የሆነ የመሬት መሰንጠቅ ይፈጠራል። ሌላው ከፍተኛ የሆነ የብርሃን ጨረር ይፈጠራል። ይህ ጅምላ ጨራሽ ቦምብ ወደ መሬት በሚወርቅበት ሰዓት በሰከንድ ፀሐይ የምትፈጥረውን ብርሃን የሚያስተካክል ታላቅ የጨረር ብልጭታ ይከሰታል። ይህም ለሰከንድ የሚፈጠር ብልጭታ ደግሞ ዴድ ሃንድ ምልክት የሚሰጠው ነገር ነው። ኒውክሌር ቦምብ የሌላ መታወቂያ ከፍተኛ የሆነ የአየር ግፊትና ኃይለኛ የሆነ ጨረር መልቀቅ ነው። በተጨማሪም ኒውክሌር ሲፈነዳ ብቻ የሚከሰቱ እንደሆነ ኃይለኛ ፍንዳታ፣ ድምፅ፣ ሰው አልባ
ሆኖ ፍጹም ጸጥታ የሰፈነበት ድባብና የመሳሰሉት የምጽአት ምልክቶች እንደተከሰቱ ካወቁ በኋላ ሩሲያ ለዚህ ቀን ብላ ያዘጋጀችው ዴድ ሃንድ የመጨረሻ ማረጋገጫ የሆኑ ነገሮች ያስፈልጋሉ። በሩሲያ ቤተ መንግስት ላሉ ሰዎችና ወደ ዋና ማዘዣ ጣቢያ ላይ ያሉ ኃላፊዎች ለማግኘት ይሞከራል። ግን የተተኮሰው ማንም የሚያስተርፈው ኒውክሌር ነውና ማንም ማግኘት አይችልም። በዚያ ጊዜ ሩሲያ ደም መላሽ ነገሮች እንዳልነበሩ ከሚያደርጉት እርምጃዎች ቀዳሚ ሆነው ሚሳኤል መተኮስ ይጀምራል። ይህ ሚሳኤል በውስጡ ምንም ቦምብ የለው። ይህ ሚሳኤል የያዘው አንድ ሲግናል መልእክት ብቻ ነው። ላውንች የሚል አንድ ቃል ነው። ይህም በሩሲያ ሰማይ ላይ ርቆ የተተኮሰው ሚሳኤል ሩሲያ ያሏትን በሺ የሚቆጠሩ ሚሳኤል እንዲተኮሱ ትዕዛዝ የሚሰጥ ነው። ልክ በዚህ ጊዜ በየቦታው የኒውክሌር ቦምብ ይዘው ከምድር ስር የተቀበሩ ትላልቅ ሀገር አቋራጭ ሚሳኤሎች የሚገኙበት ባንከር የብረት በሮች ይከፈታሉ። ሩሲያም ውስጥ በተለያዩ ባህሮችና ውቅያኖሶች ውስጥ ያሉት የሩሲያ ሰርጓጅ መርከቦች እንዲሁም በተለያዩ ቦታ ያሉ የኒውክሌር የጫኑ ሚሳኤሎች ዴድ ኦፍ ሃንድ ሲስተም ላውንች የሚለው ትዕዛዝ እንደደረሳቸው ትዕዛዙን መፈጸም ይችላሉ። ሩሲያ ላይ ጥቃት ከተሰነዘረ 10 ደቂቃ ውስጥም ቀደም ሲል ኢላማ የተደረገባቸው ሀገራት ያሉ ከተማ ወታደራዊ ሰፈሮች መምታት አለባቸው ተብሎ የተወሰኑ ቦታዎች ልክ ሩሲያ ላይ የተጣለው አይነት የኒኩለር አረር የያዘ ስፖንጅ ማዝነብ ይጀምራሉ። በጠላት ኒኩለር ቦምብ የወደመችው ሩሲያ ሞታም ጠላቶቿን ዴድ ኦፍ ሃንድ በኩል በዚህ መልኩ ትበቀላቸዋለች። በምድር ላይ በዚህ መልኩ ሀያል ስትሆን ብቻ ጠላት እንኳን ሊያከብርህ የሚችለው ልክ እንደ ሩሲያ ነው። ባለፈው ሰሞኑም የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ለትራምፕ ያስታወሱት ይህንን ነው። ሩሲያ ከዚህ ሲስተም ባልተቤት መሆኗን መዘንጋት አይገባም ሲሉ ነው የተደመጡት። ቻይና በፍጹም የመጀመሪያው ጥይት አተኩሱም፣ ከተኮሳችሁ ግን ደግማችሁ እንዳትተኩሱ እናደርጋችኋለን አለች። እኛ ያለን መሳሪያ አልደበንም፣ ሚስጥር አይደለም። በቻይና ዓመታዊ የድል በዓል ሚሊተሪ ትርኢት ላይ ዓለምን እንዲያያቸው እናደርጋለን ብለዋል። ስለ ሌሎቹ ትጥቆችም ትቼ ዲኤፍ 61 ዴግ ፌል 61 ኢስት1 ዊንግ የሚባለው ባላስቲክ ሚሳኤል መሳሪያ ልንገር። ዲኤፍ ሊሳን 1 ፕላስ ሀገር አቋራጭ ከባድ ሚሳኤል ሲሆን 15000 ኪሎ ሜትር ተጉዞ የተሰጠውን ስራ ይከውናል። የትኛውም ርቀት ከአየር ጸባይ ሳያግደው አህጉር አቋርጦ ታርጌቱን ይመታል። ከበፊቱም ያላቸው አንድ ቁጥር ማለት ሃይድሮጅን ቦምብ ያመለክታል። እያንዳንዱ ባላስቲክ ሚሳኤል አንድ ሃይድሮጅን ቦምብ አረር ይዛል ማለት ነው። ለዚህ ቻይና የሚሳኤል ስትተኩሰው እሳት ብቻ ሳይሆን ሃይድሮጅን ቦምብ አብሮ ይደርሳል ማለት ነው። ይህ መሳሪያ ይፋ የሆነው ለቻይና የድል በዓል ነው። ይህ ቴክኖሎጂ ቻይና ውስጥ ብቻ ነው ያለው። ቻይና በፍጹም የመጀመሪያው ተኩስ አትተኩሱም፣ ከተተኮሰ ግን አሉ ሁለተኛ አታስደግምህም። ቻይና መሳፈጥ አይቻልም ለማለት